እሺ ምረጥ ማለት አስራ ሰባት ገሪና እሱ ይምረጥ፣ ራሱ ይምረጥ። አሳዩና ይምረጥ እንጂ እያሱ ይምረጥ። ባህልስ መረጣ እኮ ራሱ የመረጠው ነው። ምን መረጠ? 17 ነው። 17 ሳምሰንግ ነው የመረጠው። እሺ ስንት ነው? 31,800 31,800 እሺ በ6 ራም ማለት ነው። 128 ጂቢ በ6 ራም ማለት ነው። እሺ እራሱ እሱን የመረጠው አንዴ እሱ ማናገር እችላለሁ? እሺ እያሱ ያንተ ምርጫ ነው። አንተ ምረጥ። አንተን የመረጥከው ልቀንሰውን ይኸው አንተ ነህ እኮ። ግን አንተ ነህ የመረጥከው፣ ራስህ ነህ የመረጥከው። አይጎ ችግር የለም። እኔና አንቺ ሆነን እንተጋገዛለን። እንደሱ ብቻ ይምረጥ ማርያም እኮ እሱ ይምረጥ። ኧረ ምንም መተጋገዝ አያስፈልግም። እኔ እችላለሁ፣ ምንም ችግር የለውም። እሺ አንተ ነህ የመረጥከው። አዎ እሺ አዲስ ከካርቶን የታሸገ ነው አይደል የሚሰጥክ? ይሄ የተከፈተ አይደለም የሚሰጥክ? አዎ እሺ ቆይ ተመልካቾች ነው እያሉ ነው። ምንድነው ምክንያታችሁ? ነው ያላችሁበት? 16 ምን ሞዴል ይሻለዋል? 17 ይሄ ምንድን ነው? አሁን እሱ የመረጠው 16 ነው። 17 ነው። ይሄ ደግሞ 16 እሺ ንገረው፣ እሱ ጠይቀው የቱ ይሻልካል በለው። ከሁለት زين يسرح شو ما تبرع تندي زي يسرح حمش تندي زي أمرهم اشتزع علي حدا كستي ثلاث حدا شو إيه 17 ይሄ 128 በ6 ራም ነው። አየሽ፣ ይሄ ደግሞ 128 በ4 ራም ነው። ይሄ 16 ነው። ይሄ 17 ነው። ሌተስቱ ያው በአሁን በሀገራችን ያለው በአዲግራት ይሄ ነው እና ይሄ ቆንጆ በቃ ዋስትናም አለበት። የአመት ዋስትና አድርጌ ነው የሚሰጠው። ኦሪጂናል ሳምሰንግ ነው። አዎ ዋስትና የአመት አድርጌ። አይ ትንሽ ነው። ዘሌተስቱን 17ቱን አድርጊለት። እሺ ግን አዲስ ካርቶን የታሸገ ስትሰጪው ማየት እፈልጋለሁ። ትልቅ ሱቅ ነው። በትንሽ ሱቅ አይደለም። ክንዴልኪ ዋጋ ታስልጊ 31,800 17 ምስ ከበሩ ምስ ግላሱ 31,800 ምሽ ተቀመስልና ሁሉ ማለት ነው። እሺ አካውንት ነበር ፊክስድ የዳጋና ደህና ድኳን ኮምዩ ችግር ያለው ኦኬ በቃ ላይክ ደረሰኝ ግን ሶስትና ላይክ ከንሽለት ባልኳት አይቀንስ ችግር የለውም። እናቱ ደረሰኝ ያለው የአመት ዋስት ለማለበት ዋትሳፕ ክፈቺለት በእናትህ እኮ። እሺ ስልኩን አሁን ከፍተሽ ዋትሳፕ ክፈቺለት። እሺ ሁሉም አፕሊኬሽን ጭምረት አለው። ችግር የለም። እሱ የኔ ዋስትና ነው። እሺ ሰጠዋለሁ። ዋትሳፕ ክፈቺለት፣ ቲክቶክ ጫኝለት። እሺ ችግር የለም። የሚያስፈልገውን አፕሊኬሽኖቹ ራሴ ጭንለታለሁ። እሺ ጥሩ በቃ ያንቺን ቁጥር ትሰጭኝና ዋትሳፕ ላይ እንድታገናኝን እፈልጋለሁ። ትጭኝለትና ዋትሳፕ ላይ እኔ እና እሱን ታገናኝናለሽ። በእኔ እስከምጫን ቻርጅ ተደርጎ እስከምጫን ያንቺን ዋትሳፕ እፈልጋለሁ። እሺ ጥሩ እሺ እሰጥሻለሁ። ስልክሽን ንገሪኝ። አይ አንቺን ስጭኝ አሁን እኔ ሀይል በልሽ። እሺ ንገሪኝ። 0913 0913 51 62 50 አሁን ሀይልሽ አለው። ጥሩ አለሁ። ኦንላይን ነኝ ያለው ማለት የቁጥሬን መጨረሻ ብቻ ትነግሪኛለሽ። አየር ላይ ስለነገርሽኝ እዚህ ጋር 16,000 ሰው አለ። እያንዳንዱ ኮንታክት ሊያደርግሽ ስለሚችል የኔን ቁጥር መጨረሻ ስትነግሪኝ ነው እኔነቴን የማውቀው። እሺ ያንቺ ቁጥር እኔ አልደወልኩም። እኔ አልደውልም። እኔ ዋትሳፕ ነው ሀይምልሽ። ጥሩ በቃ እሺ። እኔም በዛው ሰጥ
አቤት እግዚአብሔር ይመስገን። ያው ደወሉ። አሁን ምን አይነት ናቸው? በምሽማን وأريحة دفع بالله أو ملكته يوصل بتحت قطع خالص بتحت تا شارجر ما يأريحة بلا نوش دفع بالله أفكيس كاتجر كايو أي شارجر يقفر إيه 17 رامو إيش سيم كارد أوكي سفاري تايقوال እኔ አሁን ቮይስ አድርጌልሻለሁ ሀቢባ ነኝ ብዬ የቁጥሬን መጨረሻ ብቻ ንገሪኝ። መጨረሻውን ብቻ ንገሪኝ። ቁጥሬን እዚህ ጋር እንዳትናገሪ፣ መጨረሻውን ብቻ። አዎ አይቼዋለሁ 96 አዎ በቃ እኔ ነኝ። ያንቺ ስም ማን ነው? ንግስቲ። እሺ ንግስቲ ብዬ ሴቭ አደርገዋለሁ። ሀቢባ ብለሽ ሴቭ አድርጊው። አካውንት ነምበርሽን ላኪልኝ አሁን ላስገባ ገንዘቡን። በዚህ በዋትሳፕ ነው በቁጥር ልንገርሽ ጮክ ብዬ? አዎ ንገሪኝ ደስ ባለሽ። ይኸው እዚህ ጋር ዜና ያለ ቀጥታ አስገባልሻለሁ። 10,000 እሺ ቆይ 10,000 እንትን ሳፋሪ ሴም ካርድ ስጪው ፕሊስ። አለሽ ሴም ካርድ ትሸጫለሽ? ተቋረጠች። እየደወሉባት እኮ ነው። ተቋረጠች። አንዴ ጨምሬ እንዳስገባ የሲም ካርድ እና የዳታ ሲም ካርድ ከታ ዳታ ሞልታ እንድትሰጠው አንድ ላይ ሂሳቡ እንድትነግረኝ። ተቋረጠች። ሀጎስም መልሳችሁ ካስገቡት 17 ራሙ 8 ነው። ጂቢ 256 ነው መሆን ያለበት። እሷ ስንት ነው ያለችው? ራም እና ጂቢ አልሰማኋት። እሷ ስንት ነው ያለችው ውዶቼ? 128 ነው ያለችው። ኦኬ ንግስት ገብረ ህይወት ኦኬ ላከችልኝ አካውንቶች። አንዴ ንግስት ስንት ነው ሴም ካርድ? ይቅርታ ንግስት ሴም ካርድ አለሽ? ሴም ካርድ ካለሽ ንገሪ። ሳፋሪ እና አንሊሚትድ ዳታ ሞልተሽ ሴም ካርዱን ከተሽ ዋትሳፕ ከፍተሽ እንድታገናኝኝ ስለምፈልግ ነው። እና ንገሪኝ ሴም ካርድ ካለሽ። የደወለች ቮይስ ብቻ ነው የሚሰራው፣ መደዋወል አይሰራም። ቮይስ አድርጊልኝማ። 17 ራሙ 8 ጂቢ 256 መሆን አለበት ለቲክቶክ ፈጣን። እሺ 17 ቆይ እናንተ ያላችሁኝን ልጻፍላት በጽሁፍ። 17 ራም 8 ጂቢ 256 አርጊለት። ያው ውዶች እየጻፋችሁልኝን ጻፍኩላት። ይኸው ይታያቸዋል። 17 ራም 8 ጂቢ 256 ብዬ ጻፍኩላት። አንድ የሲም ካርድ እና ዳታ ካላት በዛው ጨምራ ዋጋውን ትንገረኝ እና ጨምሬ ላስገባ። አስገቡት። እሺ ሀጎስን 256 ጂቢ። አዎ 256 ጂቢ አለች። እሷ ቲክቶክ ካላት በእሷ ተግባር ንግስቲ፣ አንቺ ቲክቶክ ካለሽ ቲክቶክ ፕሮፋይልሽን ስክሪንሻት አድርግሽ ላኪልኝ እና በአንቺ ቲክቶክ ጊቢ። የእሱ ኔትወርክ ነቀለው የመጣበት። በአንቺ ጊቢ፣ በአንቺ ቆይ ሞዴሬተሮችን እልክላችኋለሁ። የስልክ ቤቷን ባለቤት የንግስቲን እና ትስቧታላችሁ።
ቻርጀርማ አብሮ ነው የሚመጣው። ምን ጉድ ነው ቻርጀር የምትሉኝ ውዶቼ? አብሮ ነው የሚመጣው። ምን አለች መሰላችሁ ውዶቼ? 256 ጂቢ በትዕዛዝ ነው የምናመጣው እንጂ የለም አለች። ቲክቶኩን ሀቢባ የሚል ነው የምገባው። ብዙም ተጠቃሚ አይደለም፣ ግን ቲክቶኩ ሀቢባ የሚል ነው የምገባው። እኔ ሊንኩን እልክልሻለሁ። ወደ እኔ የምትገቢበትን ሊንኩን እልክልሻለሁ። የአንቺን ስክሪንሻት አድርገሽ ላኪልኝ። የአንቺን ቲክቶክ አይቼ እንዳስገባሽ እዚህ ጋር ገብቶሻል ሀሳቤ? ቆየንትና እንደዚህ የኔን ስክሪንሻት ልላክላትና ምሳሌ እንደዚህ ልበላት እንዲገባ መሲ ሼር ዘ ላይፍ ዋትሳፕ ላይ ፕሊዝ። ኧረ ጣጣ የለውም ጋይስ። እንዴ ለሰላሳ ምናምን ሺህ ብር ነው እንዴ የምታግዙኝ ውዶቼ? ዶንት ወሪ። ይልቅ እናትየውን አግዙ። አካውንት ነምበሯን ሰጥቻችኋለሁ። ትኬት ደግሞ በቄ ትራቭል ኤጀንሲ አሉት። ትራቭል ኤጀንሲ ለምን እኔ ኦንላይን ከምቆርጥላት ከአሉት ትራቭል ኤጀንሲ አንቆርጥላት? አሉት ትራቭል ኤጀንሲን ጥሩት። ፓስፖርቷን ተቀብዬ ልክለትና በአሉት ትራቭል ኤጀንሲ ይቆረጥላታል። በቃ 21 ልካልኛለች። ሊንኩን እንዳትልኪልኝ መስይበት። በቃ 21 ልካል ገብቶን ያስተጋባው ንግስት ያውልሽ ይሄንን ሊንክ ነክተሽ ግቢ። ከዛ በፊት ግን ያንቺን ፕሮፋይል ላኪልኝ። የኔን ከላይ እንደላኩልሽ ምሳሌ ነው የኔን ስክሪንሾት አድርጌ ላኩልሽ። እንደዛ ያንቺን ቲክቶክ ስክሪንሾት አድርገሽ ላኪልኝ እና ከዛ የምሰጥሽን ኮድ ስትጽፊ ሞዴሬተሮች ያስገቡሻል። ገባሽ? ይህንን ሊንክ ነክተሽ ነው የምትገቢው። ለትኬቱ ሰላም በቄ፣ እንዴት ነህ? ሰላም ነው በቄ። ና ላይቭ ላይ ፈልገንህ ነው። ትኬት እንዲቆረጥላቸው የምንፈልጋቸው ሰዎች አሉ። ቴንኪዩ። በነፃ ምናምን ካለ እምቢ ብለን ግግም እንላለን። ይልቅ እናትየውን ነው ማገዝ ያለብን። አግዘናት የሆነ ነገር ከፍታ ልብስ ቤት ነገር ይሄ አሁን የተማረችው ሽፎን መስፋት ምናምን ጣቃ ምናምን ያለችውን ከፍታ እየሰራች ልጇ መጥቶ አብረው እየሰሩ ከልጇ ጋር ከዛ ልጇም ደግሞ መቀሌ እየተመላለሰ ሀያቱን ያሳድግችው ሀያቱን እየጠየቀ አብረው እንዲኖሩ ማለት ነው። በንግስቲ ነው የሚገቡት አሁን። እሺ ውዶቼ አኑ ትራቭል ኤጀንሲን ሼር አድርጉለት። እግዚአብሔር ይመስገን አቡ ደህና ነኝ። ቮይስ ሰምቼ ነው የመጣሁት ዋትሳፕ ላይ። እሺ ወንድሜ በጣም ነው የማመሰግነው። ፈጣሪ አክብርልኝ። ሁሌም ስንፈልገህ ስለምናገኘህ በጣም እናመሰግናለን። እና በቂ በአኑ ትራቭል ኤጀንሲያችሁ ከመቀሌ ወደ አዲስ አበባ ትኬት አለ? አዎ ይኖራል። ቼክ ላድርጎ። አዎ እና ደግሞ ከባህር ዳር ከመቀሌ ወደ አዲስ አበባ ለ2 ሰው ከባህር ዳር ወደ አዲስ አበባ። ኦኬ እሺ። ትላንትና የሰራሽውን ቪዲዮ አይቼ ነበር። እንደውም እሱ ነው። አዎ ጎሽ፣ እንኳን ደስ አላችሁ። አረ እንኳን ደስ አላችሁ። የነካሽው ነገር እንደተባረከ ነው። ሁሌ ትኖር ታለቅስ ነበር። አብረከት በቂ እናትና ልጅ ሲተያዩ በቪዲዮ እንደዚህ ለመጀመሪያ ጊዜ ከ15 ዓመት በኋላ በ4 ወሩ ነው የተለያዩት እና በጣም ደስ ይል ነበር ስሜቱ። በጣም ደስ ይላል። ማርያምን በጣም ደስ ብሎኛል። እንኳን ደስ አላችሁ። እሷንም እሱንም እንኳን ደስ አላችሁ። ይበልጥ ደግሞ የዚህ ታሪክ ሰሪ ስለሆንሽ እንኳን ደስ አለሽ አቡ። አመሰግናለሁ። በቂ የሚችለው የእናትየውን ትኬት የሚችለው አሞራው ነው። የልጅየውን ትኬት ደግሞ የምትችለው ሮዛ ሂውማን ሄር የምትባል ናት። እኔ ኃላፊነቱን ወስጄ ከሁለቱም ገንዘቡን ተቀብዬ ወደ አንተ አስተላልፋለሁ።
ምንም ችግር የለውም። ቆይ አሁን ሆኖ ቼክ አድርጌ አሳውቅሻለሁ። እንዲህ የምታረግ ከሆነ እኔ ከዚህ በኋላ አላስቸግርክማ። እኔ ሁሌ ትኬት በጠየቁ ቁጥር በነፃ የምትል ከሆነ እኔ አልጠራህምም አላስቸግርህምም። ስለዚህ ፕሊስ እሺ፣ ከዚህ በኋላ በብትም እንደዚህ አንቀበልም። እሺ አቡኮ እሺ እሺ፣ ቼክ አድርግና ንገረኝ። እዚሁ ሆነክ ሚውት አድርገህ ቼክ አድርገህ ከመቀሌ ወደ መቼ እንዳለ ከባህር። እሺ ጥሩ በቃ እሺ። ፓስፖርት በቅኝቱ ፓስፖርት ኮፒሽን ላኪልኝ። እሺ የፓስፖርትሽን ፎቶ አንስተሽ ዋትሳፕ ላይ ላኪልኝ ትኬቱ እንዲቆረጥ። እሺ እና አይ ቲንክ ለልጁ የትምህርት ቤት መታወቂያ አለ? መታወቂያ የለውም። የትምህርት ቤት መታወቂያ የለውም? የለውም። በምንድን ነው ለልጁ የሚቆረጥለት? በቄ ሲመለስ በቄን እንጠይቀዋለን። አያስፈልግም፣ ዝም ብሎ ይቆረጣል። 11 ዓመት ልጅ ከእናቱ ጋር በልደት ካርድ። እስቲ በቄን እንጠይቀዋለሁ። እኔ ለልጅ ቆርጬ አላውቅም። ለልጅ ከሳውዲ ምናምን ነው ቆርጬ የማውቀው በሊሴ ፓሲ ምናምን በነጭ ወረቀት ከኤምባሲ በወጣ ምናምን እንጂ ኢትዮጵያ ውስጥ ላለ ልጅ ቆርጬ አላውቅም። ስለዚህ አላውቅም እንደሚያስፈልግ። በቄ የእናትየው ሰላም ያልሆነው ያልገባኝ ነገር ቤተሰቦቻችን ሁሉ እዛ አይደል እንዲ ያሉት? ሰላም አይደለም እያሉ ያሉ ቤተሰቦቻችን ሁሉ እዛ ሀገር ላል እንዲ ያሉት? የትኛው ነው ሰላም ያልሆነው? ወይ ላይክ ምንም መፍራት አይጠበቅሽም። ሪቅያ ሙሉ ዋስትና እንወስዳለን። እሺ እሷ አልፈራችም። እሷ ምንም አላሰብችም። እነሱ ናቸው ተዋቸው። አሌክስ እሷ ምንም አላለች። ንግስት ይቀረችብን። ንግስቲን አላገኛቸዋትም። ሞዴሬተሮች እደውልላት ቀጥታ። ግራ ተጋባው ከእሷ ጋር። እናንተ ግን ከአዲግራት ቲክቶክ ላይቭ መግባት ኔትወርክ እንደዚህ አስቸጋሪ ነው? ፈጣሪ ሆይ ድረስ ተሰቃየን እኮ። አቢባዬ በተለያየ እንትን ስትለው በጣም የኔትወርክ አስቸጋሪ እንትን አለ በዚህ በአዲግራት አካባቢ። ወደ ኤርትራ ትንሽ ጠጋ ያለም ስለሆነ ይመስለኛል እና ከሁሉም ሰዎች ጋር እንትን ለማድረግ የሆነ የሚያስቸግር ነገር አለው። በጣም ከባድ። በጦርነቱ ብዙ ጉዳት የደረሰበት አካባቢም ስለሆነ ይመስለኛል። በጣም ከባድ በጣም ቆይ እስኪ ልደውልላት። እንደው ምን ሆነሽ ነው ማትገቢ? በላ እየጻፈች ከሆነ ንግስቲ ግን ሞዴሬተሮች ቼክ እያደረጋችሁ አደራ። አባት ነው ትዳሩ ላይ ነው የሚደርባት። በመቀሌ ወደ ውቅሮ የሚሄድበት ይሆናል። ውቅሮ ላይ ቁጭ ብላ የምትበላበት ላይ ሴት ልጅ ነች፣ ስራ የላትም። የሆነ እጇ ላይ ይሆናታል። ባሻ አንድ ነገር እንትን ማድረግ መቻል አለበት። ናትሶኬ ስለሱ የሚያሳስብ ነገር አይደለም። ሰላም አትባባሉም፣ ሰላም ተባባል እያለ እሱን እኮ ለለኔ ነበር። እናንተ ህዝቡን አስጨነቃችሁት እኮ። ገብረ ሰላም ተባባሉ እንጂ ሩቅያ ሰላም አትባባሉም እንዴ? ከ15 ዓመት በኋላ እኮ ነው የተገናኛችሁት። ወይ ሰላም ተባብለናል፣ ተደዋውለን። እኛ አልሰማንም፣ አላየንም። ቪዲዮ አብርተክ ለምን ሰላም አትላትም? እንደሷ ፊቷን እያየክ ፊትህን እያየች ያለሁበትን ቦታ ዝም ብሎ እንትን ስላለን ብዬ ነው እንጂ ቪዲዮ ምንም ቢሆን ችግር የለውም። ዝግጁ አይደለክም እሷ ፊት ለመውጣት ማለት አልዘነጥክም።
ያው ስራ ቦታ ላይ ስላለው በሽርጥ በስራ ዩኒፎርም ያለቀው በየትኛውም ሁኔታ ብትሆን የተሰኬ ይሳውታይክ ቪዲዮን ባትከፍትም ሰላም በላት። እንዴት ነሽ? የልጅህ እናት ተፋፈሩ መሰለኝ። ኧረ ሰላም በላት። ወንድ ልጅ ነው የሚጀምረው። ገብረስላሴ ጀምር። በኢሞ ተደዋውለናል ብዬ ነው ዝም ያልኩት። እኔ ለሁሉም እንትን ስላለ አልሰማንማ። እኛ በኢሞ መደዋወላችሁን እዚህ ጋር እኛ እየሰማናችሁ ሰላም ተባባሉ። እንዴት ነሽ? እሺ ደስ ይበላችሁ። ለእናንተ ይህንን ያህል እንትን አድርጌ እንትን አለን። እመቤት እንዴት ነሽ? እኔ እንኳን ማውቃት በእመቤት ነው። አሁን ነው ረቁያ ብላ የመጣችው እና ባይዘ ወይ በምታውቃት እንዴት ነሽ እመቤት? ኔትወርክ ያዛት ምቀኛ ኔትወርክ ወይት አብሪል ዳታ ብላክ አይስዌር ኔትወርኩ ግን ምቀኛ ነው። ያዛት ይኸውን ለቀቃት። ሚውትሽን አብሪው። ሚውት ማይኩን አብሪው። አሁን በራ አብርቼዋለሁ። አሁን በላት። አልሰማችም። ደህና ነሽ ወይ? እንዴት ነሽ እመቤት? እኔ ደህና ነኝ። እኛ አልሐምዱሊላህ። አንተ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ ሰው ካልሞተ ይገናኛል። መገናኘት እውነት ነው። በጣም ደስ ብሎኛል። እኔም አንቺም ከልጅሽ ጋር ያው በህይወት መቆየት ደስ ብሎኛል እና በጣም አመሰግናለሁ። እንደዚህ አድርገህ ሁኔታውን ከዚህ በኋላ ያለውን አመሰግናለሁ። ችግር የለውም። እሺ ምንጣታ የለውም። በጣም አመሰግናለሁ። በኢሞ ላይ በቪዲዮ ተደዋውላችኋል? በአንተ ላይም ስለሆነ ተደዋውለናል በቪዲዮ። እሱን አላየሁትም። ተደዋውለናል ግን እሱ አላየሁትም። አንቺ ብቻ ነሽ ቪዲዮ ያበራሽው? እሱ አላበራ እና ለምን አብራ ብለሽ አልጠየቅሽውም? ጠይቄው ነበረ። ምን አለ? ያለውበት ቦታ ደስ አይልም አለኝ። ያለውበት ቦታ እንዴት? ቴንኪ ወለየው ስለሰጠካት ጊፍት። እንትን ለምንድን ነው ገብረስላሴ እሷ ቪዲዮ አብርታልክ በኢሞ አንተ ያለ ቪዲዮ አወራሃት እንዴ? እሷም እኮ አንተን የማየት መብት አላት። እሷ አንተ እንዳየቃት ሁሉ ያው በዚህ ባለሁበት ሁኔታ ማለት እንዲወጣ አልፈለኩም እና ፍላጎት የለኝም። ይቅርታ። እዚህ ጋር እንኳን ባታበራ ለእሷ ግን በኢሞ በውስጥ እሷ ቪዲዮ አብርታ ስታወራክ ልታበራ እና እሷም እንዴ እሷም እኮ ሰውናት ትናፍቃለች። እሺ ችግር የለም። በኢሞ እወጣላታለሁ። በኢሞ ቪዲዮ አውራት። እሺ በኢሞ እኔ ግን ሀቢባ ነገር ከሀበሻ ነገር የታዘብኩት ነገር ቢኖር ማለት ነው እኛ ሀበሾች አጠቅላላ እኔን ጨምሬ ማለት ነው ስንፋታ ወይ ምናምን ስንለያይ ማለት ነው በደረሰችበት አንደርስ በሄደችበት መንገድ እንዲህ የተቀመጠ አንቀመጥ። እዚህ ሀገር እኮ ሲፋቱ ታውቂያለሽ ሀቢባ፣ በየአመቱ ሴትዮዋ ወይ የድሮ ባሏ ጋር የልጆች አባት ጋር ትሄዳለች። ባል ሲሆን እሱም የሷ ቤት ይሄዳል። ተሰብስበው አዲስ ሚስት ቢያገባ ብታገባም ምንም አይመስላችሁም። ይገናኛሉ። ታውቂያለሽ፣ በዓል አብረው ያሳልፋሉ ምናምን። እኛ ሀበሾች ላይ ግን እንጃ ገርግር ምን ይገኝ የለም። ሀበሻ ጋር እንደዚህ ከተፋታክ በኋላ መጠያየቅ ምናምን በጣም ነገር የሚለኝ እኮ ማርያምን እኛ ጋር ይላል። ስንት ወለድ ግን ገብረስላሴ? ልጆች አሉ አይደል? ስንት ወለድ? 3 ወለደ። 3 ልጆች አሉ ከእያሱ በታች ማለት ነው። አገር ቤት ነው ያሉት እነሱ ወይስ አንተ ጋር ነው ያሉት? አዲስ አበባ አገር ቤት ነው ያሉት። ትመላለሳለህ ማለት ነው ወደ አዲስ አበባ? ኧረ ለመመላለስም ጊዜ አልሰጠኝም። እኔ ያለሁበት አይመላለስም እሱ 4 ዓመት እና እንዴት ነው ከዛ እየወለደ ነው የሚልካቸው? አይደለም አዲስ አበባ ነበርኩና አዲስ አበባ ሲኖር ነበረ። ያው የመን ከገባ እኮ ገና 4 ዓመቱ ነው አይደል? ስልክ በጣም እየተደወለበት ነው።
የወጣሁበት ምክንያት በዚህ በአስቸጋሪ ሁኔታ ነው የወጣሁት። ባለፈው የነበረውን ችግሮች ነው እንጂ አዲስ አበባ ነበረ ሲኖር የነበርኩት። ከዛ በተለያየ ምክንያት ያው ወደዚህ እንዲመጣ አደረገኝ። ወደ ሌላ ቦታም እንዳልንቀሳቀስ እዚህ ጋር ቁጭ እንዲል ያደረገኝ አንድ ትልቅ ምክንያት አለና የሆነ ይሳካል ብዬ ተስፋ ያደረኩት ነገር አለ። እሱም በውስጥም ባወራችሁ ለእናንተ ይሻላል ብዬ አስባለሁ። እሺ፣ ችግር የለውም። እዚህ ጋር የማይወራ ነገር ከሆነ ዊ አንደርስታንድ፣ ችግር የለም። ኦኬ። ግን 4 ዓመትህ ነው ገና አይደለ? ከወጣክ ከወጣሁ 4 ዓመቴ ነኝ። እዚህ ከገባሁ እዚህ ሀገር ከገባሁ 4 ዓመት ነው። የመን ሲኖር 4 ዓመቱ ነው። ስለዚህ አዲስ አበባ ውስጥ ድምፅ ግን አዲስ አልሆነብኝም። ግን እስኪ ይሁን እንግዲህ ከልጁ ጋር ግን ታወራለህ? ከልጁ ጋር ታወራለህ? ከማን ጋር? ከልጁ ጋር ከእያሱ ጋር ቶሎ ቶሎ ትደውልለታለህ? በስልክ እደውላለሁ። አሁን ያው እንደዚህ ሲያስጨንቀኝ ወደ 2 ዓመት ያክል ማለት በ2 ዓመት ውስጥ 2 ነው ምናምን 3 ደውዬለታለሁ። ምክንያቱም ማስጨነቅ ከጀመረ በኋላ እና ትምህርትም አልማርም ካለ በኋላ እናቴ የሚለውን ነገር በጣም ጫና እየፈጠረብኝ ስለነበረ እኔም በቀጥታ ስላላገኘኋት ለመደዋወሉ ብዙ እንትን አላልኩት። ለምን ካገኘኋት በኋላ ለሱ ለማስደሰት በሚለው ማለት ነው። ያው እኮ ፈጣሪ ህልምክን አሳክቶ እኮ አገናኘሃቸው። እድሜ ለአንተ። አንተ ባትመጣ እኮ አናገኛቸውም። አዎ ተመስገን ፈጣሪ። ያው ማገናኘታቸውም ደስ ቢሎኝም ለሌላ ማህበረሰብ ብዙ አስጨንቅ ለእናንተንም ይህንን ያህል አስጨንቄም እንኳን ቢሆን ተመስገን ፈጣሪ። ያው እናትና ልጅ ማገናኘታቸው እኔ በጣም ነው ደስ ያለኝ። የምር አንድ ነገር አጋጥሞኝ ቢሆን ያለ እናት ይሄ ልጅ እናቴ እያለ በየከተማውን ወይም ደግሞ በየሀገሩ ይሄድ ነበረ ብዬ አስባለሁ። እንዴ ይጨነቃል ብዬ በጣም ቢሞት ራሱ አያስተኛኝም ብዬ እንትን ያልኩት። ወንድ ልጅ ነውና በጣም የመውደድ ባህሪ ያለው። ወንድ ልጅ እኮ ለእናቱ ነው። ሴት ልጅ ደግሞ ለአባቷ ናትና ያለ እናት እንትን ስትለው የእናትነት ነገር ደግሞ በጣም ከባድ ነው። ፍቅሩ ለየት ያለ ነው እና በዛ ምክንያት በቃ እንዴት ነው ማግኘት የሚችለው የሚለውን በጣም አስጨናንቆኝ ነበረ። ባይዘው ተመስገን። እናንተ ኑሩልኝ፣ እድሜና ጤና ይስጥልኝ። ይሄ ቲክቶክም ቻይና ለሰራው በእውነት እኔ በአንድ በኩል በጣም አድንቄዋለሁ። እንደዚህ ማህበረሰብን ተሰብስቦ የሚናገርበት ቲክቶኩን ከከፈትኩ ያው 1 ዓመት ከምናምን ወደ 2 ዓመት እየተቀራረበ ነው። ግን ቢሆንም ያው የተባበሩኝ በሙሉም በጣም አመሰግናለሁ። ወደ አሞራው እንዲመጣ ያደረጉኝ በሙሉ እና በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ እና ገርላስ በጣም ጀግና አባት ነህ። ማርያምን ላይክ እንትን እኔ ለራሱ አላየሁትም ነበር። በሞዴሬተሮች ናቸው ማለት ነው። እና በጣም ጀግና አባት ነው። ማርያም እዛ ሆነ ራስህ የሰው ሀገር ሆነ በሰው እጅ ተቀጥረ እየሰራክ ልጆችን ማስተዳደግ ላይክ አም ሶ ፕራውድ ኦፍ ዩ ብሮ። በጣም ጀግና አባት ነህ። ማርያምን እና ሌሎቻችሁ ከዚህ ተማሩ አባትነት እንዴት እንደሆነ ላይክ ኤቭሪቲንግ። እና ኤንዌይ በጣም ጀግና አባት ነህ። እንኳን ደስ አላችሁ። አንተም እናትዮ እንኳን ደስ አለሽ። ያው በጣም በመጨረሻ ታርጊ መጀመሪያ ጫጫታ ስለሆነ ከዛ ቪዲዮ አብሪ። አመሰግናለሁ በጣም እኔ የእናንተን ነገር ነው እንትን ያለኝን ማለት እናንተ ናችሁ ለዚህ ያደረሳችሁኝ ልጄና እናት እንዲገናኝ ያደረጋችሁና በጣም ነው የማመሰግናችሁ። ከሚባለው በታይ ነው የማመሰግናችሁ። የምሬ ነው። የእናንተ ጣር ነው የሁሉ እንትን ያደረገው እንጂ እኔማ ከፈለኩ ብዙ ጊዜ ሆነኛል። በፌስቡክም በተለያየ ነገርም ሞክሬያለሁ አልሳካም ብሎ እንትን ሲለኝ፣ ግን መጨረሻ ላይ ወደ እናንተ መጥቼ ይህን ነገር ማሳካት በጣም ነው ደስ ያለኝና የእናንተ ጣር ነው የእናንተ ልፋት ነው ይሄ ሁላ እና ተመስገን ብቻ። በዛ ላይ ለእኔ ደግሞ ነግረከኝ ዛሬ ነገ እያልኩኝ በሁለተኛው ነው በሶስተኛው በነገርከኝ ቀን ነው ቪዲዮ የሰራሁት። ግን ቪዲዮ በሰራው በነጋታው ደግሞ
ቪዲዮ የደርሷት እናትየው ስትገኝ እጅግ በጣም ነው ደስ ያለኝ። ተመስገን አምላኬ ይመስገን ፈጣሪ ይሄን ሁሉ ላደረጋ። ንግስት ቪዲዮ አብሪና እንዴ ስልኩን ይምረጥ እንዴ! ምን ጉድ ነው? ለምን ወጣች? በስንት መከራ ገብታ እንደው ተሰቃየን እኮ በእናታችሁ። እሺ በቄ ትኬቱን አገኘክ ወንድሜ? አዎ አቦ ትኬቱን አግኝቻለሁ። ትራንዚት ነው ግን ያለው ከባህር ዳር አዲስ አበባ ተነስቶ ደግሞ ወደ መቀሌ ነው የሚሄዱት። ግን ትንሽ ትራንዚቱ ይረዝማል። አዲስ አበባ ውስጥ ልኬልሻለሁ ዋትሳፕ ላይ ሰዓቱን ምን ያክል እንደሚረዝም። ቤኪ 40 ደቂቃ ለብቻ ከተቆረጠ ነው። በትራንዚቱ ቼክ ካደረግኩ እራሱ የሚሰጠውን ነው እንትን የምትለው። ለብቻ ቼክ ላድርገው። ዋን ስቶፕ ነው እኮ ይሄ። ለምን እችን ያት እስኪ እችን ያትና ሀቡ እች ያለች እች ያት እስኪ ላኪልኝ እስቲ ሀቡ ማለት ነው። ላይክ ነምበሩን ፎርዋርድ ይኸውልህ፣ ይሄንን ነው የሚሉት። እች ያታያት 30 ደቂቃ ብቻ ነው የምትቆየው አዲስ አበባ ላይ እና እች አሪፍ ነች። ሶ ላይክ ትሪ ማለት አይ ቲንክ 10 ሰዓት ምናምን ማለት ነው በኢትዮጵያ የምትገባበት እዛ። ይሄኛው ግን 3 ሰዓታት ነው። ይሄኛው 30 ደቂቃ ብቻ ነው ይሻላል እሱ። ልላክልሽ እንዴ ትኬቷን ወደ እንትን በዋትሳፕ ላክልሽ። ሀይባ ምን አልከኝ አሌክስዬ? ላኩለት ፎቶ አንስቼ እኮ ከዚህ ስክሪን ላይ ባትለኝ ኖሮ ሩቅያ ብላ ብትተዋወቀኝ ኖሮ እኔ ዛሬ ላይ እንደዚህ ለ15 ዓመት ተጠፋፍተን ልጇን ሳታይ አትቀርም ነበረ ነው ትልቁ ፖይንት። እና ከዚህ እንድትማሩ የፈለገው አባትየው እውነተኛ ስማችሁን ተተዋወቁ። ሌላ እኔ ደግሞ ምን እጨምርላችኋለሁ? አድራሻ ተለዋወጡ። ትክክለኛ የቤተሰብ አድራሻ ከፍቅረኛችሁ ጋር ከወለዳችሁ በተለይ አደራ፣ የትም ሀገር ያላችሁ ሰዎች የቤተሰቧን የወንዱንም ቤተሰብ አድራሻ እወቂ፣ እሱም ያንቺን አድራሻ ይወቅ። አድራሻ ተቀያየሩ። ብትጠፋፉ እስር ቤት አሁን እሱ እስር ቤት ገብቶ ነው አይደለ የተለያዩትና የተጠፋፉት። ብትጠፋፉ የሆነ ነገር ቢፈጠር ልጆቻችሁ እንዲጠያየቁ ሳይተዋወቁ እንዳይጋቡ በኋላ ቤተሰብ እና ይህን ነገር ልብ አድርጉ። ቴንኪዩ ንግስቲ። አሁን ሚውቱን አብሪው። ልጋብዝሽ? ቆይ ልጋብዛት ቢሆን አቡ አለ ትኬቱ። እሺ ግን ለ29 ነው አሞራው፣ ለ27 የለም። ቅድም ያየሁት እኔ ለ27 ነው። ስለዚህ ለ29 ከ6 ቀን በኋላ አለ 29,900 ስንት ነው? ቆይ ዋትሳፕ። እሺ ችግር የለም። ያው 30,000 በለው። እሺ ንግስትዬ ሚውቱን አብሪው። ማይኩን ንኪው እናቴ፣ ማይኩን ንኪው ድምፅሽ እንዲወጣ። ልጋብዘሽ እኔ ተርን ኦን የሚለውን ንኪ። አሁን በርቷል። አሁን እሺ እያሱ ጨረሳችሁ ስልኩን? አሁን ትራንስፈር ላድርግልሽ ገንዘቡን አይደል? እሺ ጠይቄሽ ነበረ ዋትሳፕ ላይ ሴም ካርድ እና ሳፋሪ ሴም ካርድ አለሽ? ሳፋሪ እኛ የምንሸጠው ሞባይል ብቻ ነው። ግን እዚህ ጋር ፊት ለፊታችን ቴሌ ያለ እዚህ ጋር ላሳይሽ። እንደዚህ ግን ሳፋሪ የለም። ሳፋሪ ይሻላል። ሳፋሪ የለም። ሳፋሪ ሁሉም ሳፋሪ ከሳፋሪ ብቻ ነው የሚሰራው። ይሄ ግን የቴሌ ይሻለዋል። እሺ ሴም ካርድ እና አንሊሚትድ ዳታ ፈልጌ ነበረ። ሳፋሪ ገዛሉ እና ሳፋሪ እንገዛለት ይችላለን እያለሽ ነው። በቃ ሳፋሪ ሴም ካርድ እሺ ግዙለት። ሳፋሪ ሴም ካርድ እና አንሊሚትድ ዳታ ጥሩ። ከነሱ አሁን ገዝተን አስገብተን ልናገናኝሽ ማለት ነው። ከዛ ቶታል ሂሳቡን ንገሪኝ፣ እዚሁ ላስገባልሽ። ከነሴ የሴም ካርዱን የአንሊሚትድ ዳታውን የስልኩን አንሊሚትድ የስንት ቀን ማለት ነው? አንሊሚትዱ የስንት ቀን ነው?
የወር 2,000 የአንድ ወር አድርጌ እሺ፣ የአንድ ወር አንሊሚትድ ዳታ እሺ። እና ደግሞ የሲም ካርድ የስልኩን እኔ ነኝ የምችለው። ጥሩ በቃ አሁን እኔ ጋ ያለው ስልክ ነው። የሲሙና የዳታውን አንሊሚትዱን ጠይቄ አሁን ልንገርሽ። ከአንቺ አሁን ጠይቀሽ እንትን አድርጊና ቶታል ንገሪኝና አሁን ላስገባልሽ። ግን አሁን ለአንቺ በደንብ ቶሎ ብለሽ እንድታገኙ የሚፈጥነው የቴሌው ነው። እኛ ጋ አዲግራት ጋር ማለት የቴሌው አይቆራረጥም የቴሌው አይቆራረጥም። ጥሩ ነው። እኔ ራሴ እኮ ውስጥ ነው የማወራሽ። አይቆራረጥም። እሱሻል አሁን የገባሽው በቴሌው ዳታ ነው? አዎ። እሺ ስንት ነው የሲም ካርዱ? 85 ነው የሚያስከፍሉት። የአንሊሚትዱን በደንብ አላውቀውም። እሱን ጠይቂና አሁን ጠይቀው ይምጡ ሮጥ ብለውና ቅርብ ነው እና ቅርብ ነው። አንድ ሰው ላኪ ጠይቀው ይምጡና ላስገባልሽ። አሁን አንሊሚትድ እና ሲም ካርድ ጠይቅ። አውጣሉ ሲም ካርድ ያው ነው እኮ የሆነ አንድ ወር አንሊሚትድ ቴሌ አንድ ወር አንሊሚትድ ስም ካርዱን አውጥቶ ቁጥሩን ይላክልን። በቃ ሲም ካርዱ ብቻ ያውጣና ቁጥሩን ይላክልን። እኛ እንሞላለን። አንሊሚትድ ዳታ ያንድ ወር ሲም ካርድ ብቻ ያውጣ። ሲም ካርድ ብቻ። ስለዚህ አሁን የሲም ካርዱ 85 ያልሽኝ 100 በለው። ከዛ የስልኩን ቅድም ስንት ነበር ያልሽኝ? አሁን 31,800 ግን እኔ የምልሽ ሲሙም በሌላ ሰው ነው የሚወጣለት እንጂ እሱ መታወቂያ ስለሌለበት ትንሽ ነው ልጁ። በሌላ ያቀድሙ ይዘው የመጣ የሀጎስ ስልክ ይዘው የመጣው አድርጎ ነው የሚያወጣለት ስልኩ ሲሙ ማለት ነው። በማንም ይሁን አውጣለን። በቃ እናንተ ቁጥሩን ብቻ ያወጣችሁትን ሲም ካርድ ቁጥር ስጡኝ። ዋትስአፕ ሰጥቻለሁ። አሁን ግን በአደባባይ አይደለም የምትሰጭኝ። ማንም እንዲደውልበት እና እንዲረብሸው አልፈልግም። በዋትስአፕ ነው የምትሰጭኝ። ጥሩ በዋትሳፕ ልክልሻለሁ። እሺ ስለዚህ የስልኩ ስንት ነበር ያልሽው? 31,800 የሲሙ የካርዱ ራስሽ ካስገባሽለት 100 ብር 85 ነው። አመሰግናለሁ እናቴን ስላገናኘከኝ አትለው ያረጋቸው መልሰው ያበራሉ። በእናታችሁ አታብሩ። ልታውሩ ስትሉ ብቻ ታበራላችሁ። ከ6 ቀን በኋላ ነው በረራው። አሁን ከዚህ ስትወርጂ ፓስፖርት ኮፒሽን ያንቺን እና የልጅሽ ልደት ካርድ ደግሞ ነገ አስወጥተሽ ከቀበሌ ላኪልኝ። በቤት ውስጥ ሊኖርሽ ይገባ ነበር የልጅሽ ልደት ካርድ። እንዴት እንደሌለሽ አላውቅም። የልጅሽ ልደት ካርድ ላኪልኝ። ለሁለታችሁ ትኬቱ ተቆርጦ ትልሻለሁ። እሺ የትኬቱ ዋጋ 29,000 ነው። እኔም በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ይኸው አሁን ከዚህ በኋላ ትገናኛላችሁ። እንደውም ኢሞ ማስጭንለታለሁ ከአንቺ ጋር። አንቺ ኢሞ ነው የምትጠቀሚው? በምን ልትደዋወሉ ነው ከልጅሽ ጋር? ኢሞ አለሽ? ኢሞ አለኝ። ኢሞም አለኝ። ጥሩ። ኢሞም ንግስት፣ ኢሞም ጫኝለት ከእናትና ከአባቱ ጋር በኢሞ እንዲያወራ እሺ። ኢሞም ጫኝለት። ሁሉን እጭንለታለሁ። እሺ እናቴ። እሺ ኢሞም ይከፍታል። ከአንቺ ጋር በኢሞ ይደዋወላል፣ ከአባቱ ጋር በኢሞ ይደዋወላል። ትገናኛላችሁ በኢሞ። እሺ እየተጫነለት ነው። ስለዚህ አይዞሽ፣ አታልቅሽ። በቃ አሁን ከ6 ቀን በኋላ በአካል ይገናኛሉ። ኤርፖርት መተህ ትቀበላታለህ። ቆይ ሚዩቱን አብራው። ቲክቶክ እኮ ገና ልናስለምድ ነው ጋይስ። ኤርፖርት መተህ ትቀበላታለህ። እናትህ መቀሌ ስትመጣ እሷ ናት አንተ ጋር የምትመጣው። እሺ አባትህ እንደዛ ብሏል።
እሺ እሺ እሺ። እና ስትመጣ ትቀበላታለህ። ከአጎቶች ጋር ሄደህ ኤርፖርት ተቀበላት። ከ6 ቀን በኋላ ትመጣለች። 6 ቀን ወንድምትም አብሮት ይመጣል። ሰላም ነው፣ ሰላም ነው። ስልኬን ለሁሉም ልክ ያለው ችግር የለውም። እናንተ በወሰናችሁት እኔ ብሩን አስገባለሁ አካውንት ላይ። እሺ እኔ እናት የእሱን አሳዳጊ የሀያቱን አካውንት አባትየው ገብረስላሴ ልኮልኛል። ፎርዋርድ አደረግልሻለሁ በዋትሳፕ አድርግልኝ። በዋትሳፕ ልክልሽ እና አስገብተሽ ደረሰኝ ትልክልኛል። እሺ አቡዬ በጣም እናመሰግናለን። ውዴ እኛ እናመሰግን። ለማን ሞዴሬተሪን የላክሽው ቁጥር? አጋጣሚ ሶፊን አስገባሻት ወደ እሷ ላኩላት እና ሁሉንም አሁን ሪከርድ የምታደርገዋ ረዛን ሁሉንም ላኩላቸው። ወይስ መሲ ጥሩ ጥሩ። እሺ ሞዴሬተሮች እየፈጠነ አንዳችሁ ዋትሳፕ ላይ አሁን ላኩልኝና እዚሁ እያለች ሀይል በላት ወዶች ላኩልኝ። ዋትሳፕ ኮድ አድርገው ምናምን አዘጋጅተው ስለሚልኩልኝ ይቀልኛል። እነሱ ልኩልኝ ጠቅ አድርጌ ብቻ መግባት ነው። ሁሉ ነገር በጣም አመሰግናለሁ። እውነቴን ነው የምላችሁ፣ ቃል የለኝም ለሁላችሁ ማለት ነው። በጣም ደስ ብሎኛል። እውነቴን ነው። አሁን ራሱ እውነት በቃ እውነት አይመስልም የሆነ ባለች ለአንተ ወጪ ይሆናል። እሺ አማርኛ እኮ ብዙ አይገባውም። እያሱ ሚውትክን አብራው ማይኩን ካልነካኸው አይሄድም። አሁን አውራ ማለች ብለሽ ነገር እያሱ የታይላ መሲልካ አንተ ወናኻ ላበኸየት ብታሕጓስ እያ በኸያና ንዓኻ አግኔተ ሙማትሲ ምንም አይመስለኒ። ንዓኻ ረኺበ ሙማተይስ ምንም አይመስለኒ። ዋና ትምኒተይ ነበረስ ንዓኻ ምግና እዩ ነይሩ እያ ትብለካላ። ካብ ሕጅስ ተሞትክስ ችግር የውሊ ንዓኻ ረኺበ ኣነ እውን ኣብ ልዕሊ መሬት ብምህላዋስ ብጣዕሚ ተሓጒሰ ብጣዕሚ የተሓጒሰ። እኔም ደስ ያለኝ ነገር በህይወት መኖሯ በመሬት ላይ መኖሯ ነው የሚያስደስተኝ። እንኳን ደስ አለው። አሜን። ከ6 ቀን በኋላ ደግሞ በአካል ትገናኛላችሁ፣ ትተቃቀፋላችሁ። ወንድምክንም በአካል ታገኛለህ። አንተ ያለህበት ድረስ ይመጣሉ። ድሕሪ 6 መዓልቲ ተረዲእካ እያሱ ድሕሪ 6 መዓልቲ ትመፅእ እያ ምስ ሓውካ ብሓደ ክመፁ ኳዮ ትቕበሎም ኢኻ። ካብኡ ናብቲ ናብነን ቤትካ ልዑ ኢኹም ለትኸዱ ኢኹም ፅቡቅ ሓጎስ ክኾነልካ ብዓይነት ትሪያ ኢኻ። እሺ እሺ በጣም ላመስገንኩ በጣም ላመስገንኩ ሐቂ በጣም እያመሰገንኩኝ ነው። በጣም እያመሰገንኩኝ ነው። እሺ ምን ችግር የለውም። ዋናው እናንተ ተገናኙና በህይወት በቃ አይደለ የእናትን ሽታ ማግኘት ትልቅ ነገር ነው። ለእናትም የልጇን ሽታ ማግኘት ትልቅ ነገር ነው። 15 ዓመት በሙሉ ሳትተያዩ ቆይታችሁ ዛሬ ላይ በአካል መገናኘታችሁ በጣም ትልቅ ነገር ነው እና ፈጣሪ ይቆያችሁ። እኛም የቻልነውን ያላገዘናችሁ እናትየው ስራ ጀምራ ከእናቱ ጋር መኖር ከፈለገም አብሮ እየኖረ መቀሌ ደግሞ እየተመላለሰ ያሳደጉትን ሀያቱን እየጠየቀ ምናምን እንዲኖር ነው ሀሳባችን። የእሱ ፍቃድ ከሆነ እንገረው እንደዛ ብዬ እያስዬ እኛ የምንፈልገው ዋና ምርኻብኩም እዩ ትንደልዮ ናይ ካቶም ምርኻብ እዩ እና እግዚአብሔር ምስ ፈቀዶ ክልቲኦኩም ብሓደ ትነብሩሉና እነን ቤትካ እናተመላለስካ ንመቕነ ትግራይ እናተመላለስካ ትጠይቃ ብምስናካ ኮይንካ ለለ ነመቻች ኢና ኣነ እውን እሲ ተስፋይ ብሓቂ እስየል ተስፋ ልገብር ታይካ ትደሊ ሃመይ ትደሊ ምስናካ ላነበርካ ስራሕ ላሰርሕካ እነን ቤትካ ክትሪኣ እናተመላለስካ ከምኡ ተስፋይ ኣነ እውን እኔም እንደዛ ነው ሀብዬ የምፈልገው። እናቴ ጋር ሆኜ አያቴን እየተመላለስኩ አያታለሁ። እናቴ ጋር መሆን እፈልጋለሁ። በጣም ደስ ይላል። ስለዚህ እናትየውን እናግዛት እና አቅማችንን ስራ ጀምራ
ከዛ እሱ አብሮ ከእናቱ ጋር እየሰራ አብሮ ይባል። በጣም አሁን በቃ ስልኩን ተቀብሎ ይሄዳል። እሷም ደግሞ ፓስፖርት ኮፒና የልጇ ልደት ካርድ ትልክልኛለች። በቃ ይሄ ነው ጨርሰናል። ትምህርት ትማራለህ? ስንተኛ ክፍል ነህ በይልኝ ሮዛ። ትምህርት ትማር ዶ ስንተኛ ክፍል ይኻ ትማር? 8ኛ ክፍል እየተማርኩ ነበር። ተኾንካ አቋሪፅካ? አይ ሶይለ እዚ ሓዲገ የውዙ ኩነታት እዚ ህዝብ ወገን አቋሪፅ እምቤ 8ኛ ክፍል እየተማርኩ ሳምናይ ክፍል ተማርኩ ነበር። ካብኡ ቆሪፅካዮ ድዩ? እዎ። ትምህርቲ ግን ምምሃር ዋላ ምስናኻ ከይድካ ትምህርቲ ክትምሃር ነይካ። ትምህርቲ ልተምሃረ ፅቡቅ እዩ። እሺ ዋላ ክምሃር እሺ። አይ ስለማይመቻች ነገሮች እዚህ ትምህርት አቆምኩት እንጂ 8ኛ ክፍል ነበርኩኝ እየተማርኩኝ ነበር። አሁን ግን ትምህርት ግን መቀጠል አለበት። ትምህርት በጣም አልኩትኝ እንደዛ ስለው ነበር። ትምህርት መማር አለብህ እና የመቀጠል ስብና ትምህርት ድሌት ኔካ ናይ ትምህርት መምሃር ድሌት ኔካ? አዎ እዎ ክምሃር ይደልየ ክምሃር እየ። በቃ ምስናኻ ኮይንካ ትምሃር ኢኻ ኣብ ልሓሸ እሺ ይፈልጋል። አዎ ጎበዝ፣ በጣም ጥሩ። አሁን መፈለግ አለበት። ስለዚህ በቃ አሁን እንዲህ በይልኝ። አሁን ስልኩን ተቀብለክ ሁሉ ነገር ጭናለክ ስትጨርስ ተቀብለክ ወደ ቤት ሂድ በይልኝ። ያሲ ከዚ ዛ ስልክ ምስተቀበልካ ኩሉ ነገር ምስ ዓነትልካ ገዛካ ሒዝካያ ዛ ስልኪ ናብ ገዛካ ናብ ንቤትካ። እሺ እሺ ጎዝ ኣብ ደገ ገለ ሒዝካያ ሄድ ዘር። እሺ ሌላ ደግሞ ልክ እንደጫነችልክ ዋትሳፕ ላይ መጀመሪያ እኔን አውራኝ። ልክዕ ምስ ዓነትልካ ኩሉ ትፅዕነልካ እንዲያ ንግስቲ ኩሉ ትፅዕነልካ እያ። ካብኡ ብዋትሳፕ ንሓቡ ዋግዕ እያ። ንሓቡ ሰላም ትብለካ እያ ትሰደልካ እያ መሰጅ እስካ ብዋትሳፕ ኣዋግዕ እያ ንሓቡ። እሺ አሁን መሄድ ትችላለህ። እኔ ልሄድ አቡዬ። እሺ ርዚ እኮ ንገሪው ለሱ መሄድ እንደሚችል ከዚ ትኽእል ኢኻ ምስ ተቀበልካ ዲኻ ስልክካ ገና እዚ ይቅበል እየጫነችው ነው። ገና ያው ጨርሻለሁ በይው ከፍያለሁ። እኔ ተቀበለ ብቻ ነው ሲቀርብ አቡዬ እዚህ እያለ ይቀበል ትቾከልሽ እዚህ እያለ አልቸኩልም። አዎ እያለ ይቀበል አውዝ ላረአየትካ ተቀበልካ ዛ ስልኪ ኻዛ ኸዚ ሒዝካ ኔኻ ሒዝካ ከይድካ ቲያ ሒዝካ ገዛካ ትኸድ። እሺ ቀኒለ ብጣዕሚ ናመስግንክ ለለኹም። ዳሕና ዘወደይ አይተመስግን ችግር የለም። ዋትሳፕ ላይ ሳንገናኝ አይወርድም። እውነትሽ ነው። ዋትሳፕ ላይ ሀይ ብሎኝ ስልኩን በእጁ ተረክቦ አሳይቶኝ ተቡን ይሄዳል። አዎ ሀቢ ለዛ በጣም ነው የምናመሰግነው ሮዝዬ። ሚዩት ላድርግለት ይጠብቅ ስልኩን። እናትየው ጨርሰናል። ከአንቺ አሁን እኔ የምፈልገው የአንቺን ፓስፖርት ኮፒ እና የልጅሽ ልደት ካርድ ነው። ትኬቱን ለመቁረጥ የምፈልገው ከአንቺ አልሰማሽም እናትየው? ማይክሽ እኮ ክፍት ነው ማሬ። ሩቅያ እናትየው ካልኩኝ አሁን ሌላ እናት ተባናለ ብዬ ነው። ሩቅያ እሺ ምግብ ብሉ፣ ቆያችሁ ምሳ ብሉ።